ከራስ ያለፈ አቅምን በመፍጠር ለበርካቶች ምንድነው ማድረግ ያለበት በዶሮ እርባታ ስራ ላይ? በጣም አዋጭና ውጤት ያለው ስራ ነው። ዛሬ ከምንም ነገር ተነስተው እስከ 15000 ዶሮ በ20% ይዞታቸው ላይ እንዲሰሩ አድርገን በገቢው ያው ብር ምናምን እያስቀመጥኩኝ ያለው ትምህርት ተምሬበታለሁ። የራሴን ስራ መጀመርም ሊያስችለኝ ይችላል። አርሶ አደሩ ከራሱም አልፎ በቦታ ላይ ተጨማሪ ሰዎችን ቀጥሮ እየተጠቀመ ነው። ባዛር እንወጣለን፣ ለህብረተሰቡም ለአካባቢውም ሰውም እናቀርባለን። የከተማ ነዋሪውም ከአርሶ አደሩ የሚመረተው በተመጣጣኝ ዋጋና ለጤንነት ደህንነቱ የተጠበቀ ከማግኘት አንጻር ትልቅ ድጋፍና አስተዋጽኦ የሚሆንበት መንገድ ስላለ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የአዲስ ሚዲያ ኔትወርክ ፕሮግራም ተከታታዮች እንደምን ሰንብታችኋል? ሳምንታዊው አዲስ ሌማት ፕሮግራማችንን ልናዘጋጅ ዛሬ በአቃቂ ቃሊቲ ክፍለ ከተማ ተገኝተናል። ዛሬ እንግዲህ ይህ ፕሮግራማችን ትኩረቱን የሚያደርግበት ሀሳብ በተለይም በከተማ ግብርና ተሰማርተው ውጤታማ የሆነ የከተማ ግብርናን ስራ እያከናወኑ እየሰሩ ከራስ ያለፈ አቅምን በመፍጠር ለበርካቶች የስራ እድልን የፈጠሩ እንዲሁም ደግሞ በአካባቢ ላይ በተለይ ዋጋ ንረትን በማረጋጋት ረገድ ትልቅ ኃላፊነትን እየተወጡ የሚገኙ ግለሰብን የስራ ተሞክሮ ነው የምንቃኘው። እንግዲህ አጠቃላይ እዛ ሄደን መረጃዎችን ወደ እናንተ እናደርሳለን። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን ነው የምናዘጋጀው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልካቾች በአቃቂ ቃሊቲ ክፍለ ከተማ ወረዳ 8 በተለምዶ ጨፌ ተብሎ በሚጠራ የዶሮ ክላስተር ውስጥ ነው የምንገኘው። እንግዲህ እዚህ ወደ 15000 ዶሮችን በማርባት ስራ ላይ የተሰማሩ ቤተሰቦችን ነው የምናገኛቸው። እንዴት ይሰራሉ፣ አጠቃላይ የስራ ሁኔታና ልምድና ተሞክሯቸው ምን እንደሚመስል ወደ እናንተ ልናደርስ ነው። ቆይታችሁ ከኛ ጋር ይሁን። ሰላም ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንደምን ዋልሽ? ሰላም ነሽ? ደህና ነኝ። ደህና ናችሁ? ሁሉ አማን? እንኳን ደህና መጣችሁ ወደ ፋርማችን። እንኳን ደህና ቆየህን። ጤንነት ስራ እንዴት ነው? ስራ ጥሩ ነው፣ በጣም ጥሩ ነው። የዶሮ እርባታ ላይ ስራ ላይ ተሰማርተሃል? አዎ። ምን ይመስላል ልምድና ተሞክሯችሁ ምን እንደሚመስል ተመልካቾቻችን ከእናንተ መረጃ ይፈልጋሉና እሱን መረጃ ልናጋራ ነው የመጣ ነው። በተጨማሪም ደግሞ ስራ ላይ ነው መሰለኝ። በተወሰነ ደረጃ ባግዝህም ደስ ይለኛል። ደስ ይለኛል። አሁን ዶሮ ላይ ከተሰማራው 1 አመት ሆኖኛል። እሺ። እንግዲህ በጣም በሰፊው እየሰራን ነው። ብታግኝኝም ደስ ይለኛል። አጋጣሚ እንቁላል መሰብሰቢያ ሰዓት ላይ ነው መጣሽው። ስለዚህ ላግዛ ጥሩ አጋጣሚ ነው። ደስ ይለኛል። ስለዚህ ቅድመ ዝግጅቶችን እንጨርስና ኬሚካል አለ። እሱን ኬሚካል ይረገጣል በደንብ። እንግዲህ ፋርማችን ይሄ ይመስላል። እሺ፣ ብዙ ዶሮች ናቸው ያሉት። ያምራሉ ደግሞ። አዎ፣ ደህና ናቸው። ቅርብ ጊዜ ነው አሁን መጣል ከጀመሩ ቅርብ ጊዜ ናቸው። ሌላም ቦታ አለን። ይሄ ነው አሁን ለጊዜው እዚህ። ምን ያህል ናቸው እነዚህ በቁጥር? እነዚህ 3000 ይሆናሉ። አሁን 3000 ዶሮች ናቸው። ብዙ ናቸው። ስለዚህ ወደ ስራችን እንሂድ በተወሰነ ደረጃ። እሺ። ውሃ ሞልታ ታስገባላቸዋለች ለዶሮቹ። አሁን እነዚህ ምን ያህል ጊዜ የሆናቸው ዶሮች ናቸው? አጠቃላይ እዚህ ከገቡ 7 ወር ሆኗቸዋል። እነዚህ አሁን እዚህ ከገቡ እንቁላል መጣል ከጀመሩ ኦልሞስት 4 ወር ይሆናቸዋል። እንቁላል የ3 ወር ዶሮ ሆነው ነው እዚህ የገቡት። የ3 ወር። ምን ያህል ጊዜ መገባቸው ዶሮ እንቁላል መጣል እስኪጀምሩ ድረስ? እንቁላል መጣል እስከሚጀምሩ እኛ 3 ወር ያክል በቃ 2 ወር ከ15 ቀን መገበናቸዋል። ልክ 2 ወር ከ45 ቀናቸው ወይም ከ15 ቀናቸው ይሆናል የምስራች የሚባል የመጀመሪያ እንቁላል የሚያሳዩን ማለት ነው። መጀመሪያ እንቁላል ያሳዩን 2 ወር ካስገባናቸው ማለት ነው። የ2 ወር ነው ያስገባናቸው። ካስገባናቸው በ2 ወር ከ15 ቀናቸው የምስራች የሚባል እንቁላል አሳይተውናል። ከዛም በኋላ በየጊዜው እየጨመሩ ነው የሄዱት። ሁላቸውም በዚህ በተዘጋጀላቸው ክፍል በሆነ ቦታ ላይ ነው ገብተው እንቁላል የሚጥሉት። ያቁታል ቦታቸው። አዎ፣ በቃ ውጪ አይጥልም። ይኸው እንደምታዩ ውስጥ ነው እንቁላል ያለው፣ ውስጥ ነው።
አንዷ ወልዳ ስትወጣ አንዷ ትገባለች። በተራ ተራ እየተቀያየሩ በቀን እስከ 8 ሰዓት 9 ሰዓት ድረስ ጊዜ አለ። ከጠዋት ከ2 ሰዓት ጀምሮ እንቁላል መጣያ ጊዜያቸው ነው። ስለዚህ የተጣለውን እንቁላል መሰብሰብ እንችላለን። ይቻላል። አንተ ግን እንትን ብለውታል። እሺ አለ ከስር አለ። አንድ ቦታ ላይ ሁለትም አሉ። ሁለትም ሶስትም ሆነው ይገባሉ። ይወልዳሉ። ችግር የለውም። አዎ አለ። ሌላም እዛ ነው አለ። እዚህ ውጪ አለ። አጠቃላይ በቀን ከዚህኛው ሩም ውስጥ ብቻ ምን ያህል እንቁላል ይገኛል? በቀን የምንሰበስበው ከ3000 ዶሮ አይደሉ እስከ 2800 ዶሮ እንቁላል አክል እንሰበስባለን በየለቱ። አዎ በየለቱ። ምንድነው በዚህ ስራ ላይ ከባድ የሚባለው ነገር ፈታኙ ነገር ምንድነው? አሁን ባለው ሁኔታ የሚከብደው ነገር ኦሬዲ አሁን ፋርሙ ተሰርቶ ካለቀ በኋላ ዶሮ መንከባከቡ፣ ውሃ መኗቸው መስጠት ነው እንጂ ይሄ ነው ትንሽ የሚከብደው እንጂ ሌላው አይከብድም። ስራው እንደው በዚህ ስራ ላይ ለመሳተፍ ለሚፈልግ ሰው ምንድነው እስቲ ቀና መንገድ የምትለው? ይሄን ስራ ውጤታማ ስራ ለመስራት ለሚፈልግ ሰው ምንድነው ማድረግ ያለበት? በዶሮ እርባታ ስራ ላይ በጣም አዋጭና ውጤት ያለው ስራ ነው። እናንተም በውጤት ሲለካ ምን ያህል ተጠቃሚ ሆናችሁ በዚህ ስራ ላይ ምንስ ያህል ሆናችሁ ነው እየሰራችሁ ያላችሁ? እኛ አሁን ይሄንን ስራ ስንጀምር መንግስት ድጋፍ አድርጎልን ነው የጀመርነው። መጀመሪያ በማህበር አደራጅቶናል። የአርሶ አደር ልጆች ነን። መንግስት ድጋፍ አመቻችቶልናል። ነፃ ድጋፍ አለ። በማህበር አደራጅቶን ስልጠና ወስደን ነው እየሰራ ነው ያለነው። ድጋፍም ያደረገልን የመጀመሪያ ክፍያ ተከፍሎን ስራውን ሰርተን ይኸው አሁን በዚህ ደረጃ ደበቅተናል። አሁን ራሳችን ችለን እየተንቀሳቀስን ነው። መነሻ ካፒታል ተሰጥቷችሁ ነበር? መነሻ ካፒታል መጀመሪያ በራሳችን ነበረ መጋዘኑ ሄዶ የሰራ ነው። ከዛም በተሰጠን መነሻ ካፒታል ግማሹ መንግስት ሰጥቶናል። ወደ 1.5 ሚሊዮን መንግስት ሰጥቶን በሱ ነው ዶሮ አስገብተን እየሰራን ያለነው። ሌላም አሁን ማስፋፊያ ምናምን እየጠየቅን ነው። ያንን ስራ በጣም አዋጪ ስለሆነ ደግመን መስራት እንፈልጋለን። ሌላም ክፍት ቦታ አለ፣ መጋዘን ሰርተን መስራት እንፈልጋለን። ምርታችሁ ተደራሽ የሚሆነው የት አካባቢ ነው? ምርታችን ተደራሽ የሚሆነው ብዙ ቦታ ተደራሽነት አለው። ባዛር እንወጣለን፣ ሰንዴ ማርኬት እንወጣለን። ለህብረተሰቡም ለአካባቢውም ሰውም እናቀርባለን። ነው እንቁላል እናቀርባለን። በስፋት ነው እናቀርበው። አካባቢው ጥሩ እንቁላል እዚህ አካባቢ በብዛት የዶሮ ክላስተር ስለሆነ በሰፊው ነው እንቁላል እየተመረተ ያለው። ዋጋውም በርካሽ ነው እያቀረብን ያለነው። ምን ያህል ዋጋ ታቀርባላችሁ? ከሌላው ገበያ የእናንተ በምን ያህል ይቀንሳል? የኛ ቢያንስ ከሱቅ ዋጋ እስከ 5 ብር 6 ብር ቅናሽ ይኖረዋል። በአንድ እንቁላል ማለት ነው። ትንሽ አሁን መኖ እየጨመረብን ስለሆነ ትንሽ እንቁላል ጨመርን እንጂ 16ም 14.50 15ም አሁን 18 ብርም እየተሸጠ ነው ያለው በአሁን ሰዓት ፋርም ውስጥ ማለት ነው። ውጪ አሁን 24 25 ብር ነው እየሸጡ ያለው። እንግዲህ እዚህ 3000 አሉ። ከዚህ ውጪ ሌላ የት ነው ያለው? ሌላ ይኸው እዚህ ቅርብም አለ ጎረቤት። እዚሁ ፋርማችን እዚሁ አንድ ቦታ ስለሆነ ሌላ ከኋላ ዘየት ብለው የገቡ አሁን ትንሽ ደርሰዋል፣ እየጣሉ ነው። ትንሽ እንቁላል የምስራች እያሳጁ ነው አለን። ገና መጣል የጀመሩ ናቸው። ስለዚህ እዚህ ጋር ያለውን ጨርሰን ብንሄድ ይሻላል። ይቻላል፣ ወደዛ ይቻላል። እዚህ የሚመሰብሰብ የሚጠበቅብንን እንጨርስና እሺ አለ። ቀሪው ያው እስከ 9 ሰዓት ይጣላል ብለናል። አለ ይጥላሉ። ስለዚህ ቀሪውን ያው የስራ እድል የተፈጠረላቸውም አሉ አይደል? እዚህ ቤት አዎ፣ የስራ እድል የተፈጠረላቸው ሰራተኞች አሉ። ምን ያህል ሰራተኞች አሉ? አሁን እዚህ ውስጥ 3 ሰራተኞች አሉ። እነዚህ 3000ዎቹን ብቻ የሚከታተሉ ማለት ነው። የሚከታተሉ 3 ሰራተኞች አሉ። በዶሮ እርባታ ስራ ላይ ተንከባካቢ ሆነ ተቀጥረህ እየሰራ ነው የተገናኘ ነው። ምን ይመስላል? የዶሮ ስራ በጣም አሪፍ ነው። ያው እንግዲህ አቅሙ ካለን ትንሽ 10ም ዶሮ 20ም ዶሮ ለማርባት እቅዱ አለ። እስከዛ የተወሰነ ቢዝነስ ስለሚያስፈልግ ያው እየሰራን እንገኛለን። ምን ያህል ጊዜ ሆነ ወደዚህ ድርጅት ከመጣ? እዚህ ድርጅት ላይ 7 ወር ምናምን ሆኖኛል። 7 ወር። ምን ይመስላል ከገቢም አንፃር? ገቢው ጥሩ ነው፣ አሪፍ ነው፣ ምንም አይልም፣ አሪፍ ነው። ያው እኛም ዶሮችን እንክብካቤ ይፈልጋሉ። ከውስጣቸው መውጣት አይፈልጉም ዶሮች። እዛው ያለውን ነገር የታመሙትንም
ምግባቸውን በሰዓት መግባት አለበት። ውሃቸውም እንደዛ እንክብካቤ ይፈልጋሉ። ያው እየሰራን ነው እንገኛለን። ጠቀሜታ አለው። አንደኛ ትምህርት ተምሬበታለሁ። ይሄ ትምህርት ለሌላም ሰው አስተምራለሁ ብዬ እንትን እላለሁ። ደስ የሚል ልምድና ደስ የሚል ያው በስራው ደስተኛ ሆኜ እየሰራው ነው ያለው። ወደፊት የራስሽን ነገር እንድታስቢ እንድትነሳሽ ምን ያህል እድል ፈጠረልሽ? ያው በዶሮቹ በውጤታቸው ምናምን አይቼ ከዛ ውጤታማ ምናምን ከሆኑ እኔም ለመጀመር ሀሳብ ይኖረኛል ብዬ አስባለሁ ፈጣሪ ካለ። እንዳጠቃላይ እንደወረዳችን ከ120 ሺህ በላይ ዶሮች አሉ። ከነዛ ውስጥ በቀን ወደ 90 ሺህ እንቁላል ይጣላል። ስለዚህ ዋናው ዓላማው ገበያ ማረጋጋት ነው። ምክንያቱም ከዚህ በፊት ሰዎች እንቁላል እንደ ቅንጦት የሚያዩት አሁን ነፃ ሆኖ በየመንደሩ በየሱቁ ይገኛል። ከዛ ጋር ከተላቁ ከሽዱ ተጨማሪ 50 ፋሚሊ ቢዝነስ በመፍጠር እያንዳንዱ ነዋሪ 50 ዶሮ ሚስ ኬጂ ለእያንዳንዱ ነዋሪ አካፍለን እያንዳንዱ ነዋሪ ጠዋት ሲነሳ እሱ ይጠቀምበታል። ስለዚህ ከኛ የሚደገፈው ምንድነው? ድጋፍ የሚያገኙት ግንባታ ፍቃድ ይሰጣቸዋል። በራሳቸው ቦታ ላይ እንዲጠቀሙ ድጋፍ እናደርጋለን። ከመኖ ጋር ተያይዞ የገበያ ትስስር እንዲፈጠርላቸው ደብዳቤ እንጽፋለን። ያን በማድረግ የዕለት ድጋፍና ክትትል እናደርግላቸዋለን። አሁን እንደምታየው እዚህ ሙሉ መንደሩ ዶሮ ነው ያለው። በከተማ ደረጃም ያው እውቅና የሰጠበት ነው አለ ይባል ዶሮ ክላስተር እዚህ ነው ያለው። ስለዚህ አርሶ አደሩ ከራሱም አልፎ በቦታው ላይ ተጨማሪ ሰዎችን ቀጥሮ እየተጠቀምን ያለው። ምክንያቱም ፋሚሊ ቢዝነስ ነው። ከመንግስት የሚያገኙት ድጋፍ አርሶ አደሩ ለየት ያለ ድጋፍ በማድረግ ብድር ተመቻችቶላቸዋል። አሁን በብዛት የሰራው ብድር ተመቻችቶላቸው ነው። ከዛን ራሳቸው የተለወጡበት ነው ያሉት። አሁን የስራ በዚያ በቃም ገና ይቀጥላል። አሁን ወጣ ብንልም አዲስ ግንባታ የተገነባ ነው ያለው። እኛም እየደገፍናቸው እየሰራን ያለነው በጋራ ማለት ነው። አርሶ አደሮቹ ባሉበት ይዞታ ላይ ካላቸው ይዞታ ላይ 20%ቱን ከዚህ በፊት በሚሰሩት በነበረው በልምዳቸው በባህላቸው መሰረት ግብርና ዘርፉ ላይ ተጠናክሮ እንዲቀጥሉ የማድረግ ስራ ነው እየሰራን ያለው። ስለዚህ በአንድ በኩል አርሶ አደርን ከማቋቋም አንጻር 20% ይዞታቸው ተጠቃሚ እንዲሆኑ የማድረግ ስራዎች ተሰርቷል። ሁለተኛ ደግሞ 20% መጠቀም ከቻሉ ደግሞ በየትኛው ዘርፍ ላይ ቢሆን የበለጠ ውጤታማ ይሆኑ የሚለውን አስፈላጊው ድጋፍ በማድረግ በተለይ በከተማ ግብርና የተሰማሩት በተጨባጭ ውጤት እንዲያመጡ ለማድረግ ጥረት ተደርጓል። ዛሬ ከምንም ነገር ተነስተው እስከ 15000 ዶሮ በ20% ይዞታቸው ላይ እንዲሰሩ አድርገን ተጨባጭ ውጤት ያመጡበት ሁኔታ አለ። ይሄ በአንድ በኩል ለዚህ ስራ ምቹ ሁኔታ በመፍጠር፣ ሁለተኛ አስፈላጊው ሙያዊ ድጋፍ በማድረግ፣ ሶስተኛ በቅርበት ከግብዓት ከመሳሰሉ ጉዳዮች ጋር አስፈላጊው ነገር በማመቻቸት አርሶ አደሮቹ መልሰው እንዲቋቋሙ ከተማው ሲያድግ አብረው ከከተማው ጋር እንዲያድጉ ለማድረግ ሰፋፊ ስራዎች እየተሰሩ ነው ያሉት። እንግዲህ እነዚህ በዋናነት ማስፋፊያ ክፍለ ከተማ የምንላቸው የካ፣ ቦሌ፣ ለሚኩራ፣ አቃቂ፣ ንፋስ ስልክ፣ ኮልፌ አካባቢ ላይ በስፋት አርሶ አደሮቻችን ከከተማው ጋር አብረው እንዲያድጉ በሚያውቁት ስራ በለመዱት ስራ ላይ ትኩረት አድርገው እንዲሰሩ እያደረግን ያለንበት ሁኔታ አለ። ከተጠቃሚነት አንጻር ወደዚህ ስራ ከመጣችሁ ጊዜ ጀምሮ እንዴት ነው በውጤት ሲለካ ምን ይመስላል? በውጤት ሲለካ ምን አተረፋችሁ? በእነዚህ አንድ አመታት በጣም ብዙ ነገር ነው ያተረፍነው። እውነት የሰውም የስራ እድል ፈጥረናል። ራሳችንም በኢኮኖሚ ራሳችንም እየደገፍን ነው። ብዙ የቤተሰብ ኃላፊዎች ነን። ሁላችንም ለቤተሰባችን በቂ የሆነ ነገር መተዳደሪያ እያገኘን ነው። በእያንዳንዱ ትሪ ደርድረን ነው እነዚህን የምናስቀምጠው። አዎ ይሄ ተጀምሯል። ይሄ አሁን ትላንትና ወጥቷል እንቁላል። ይሄ አሁን የዛሬ ነው። የዛሬ ነው ይሄ ሁሉ የዛሬ ነው። ስለዚህ እያንዳንዱ ሰራተኛ ጨርሶ ከዛ ይዞ ሲወጣ በዚህ መልክ ነው በትሪ የሚደረድረው። እንቁላል መልቀሙ ብዙም አይከብድም። ውጤት ላይ ስለሆነ የመጣው ውጤት ላይ ነው። እዚህ ደረጃ ለማድረስ ነው አይደለ? አዎ። ከባዱ ስራ ያለው እዚህ ጋር እንቁላል ጥለው መጣል እስከሚጀምሩ ነው ከበድ ያለ ስራ ያለው። ከዛ በፊት ያለው ስራ በጣም ትንሽ መንከባከቡም ዋጋም ያስከፍላል። ዋጋም ደረጃ አይደለ? በጣም ወጪ በጣም ነው ከፍተኛ ወጪ ስላለው እንትን እያለ ነው።
ይሄ አርሶ አደር ይህን የተሰጠውን መልካም ድጋፍና እድል ተጠቅሞ ደግሞ የበለጠ ሰርቶ የሚለወጥበት ራሱን የሚለውጥበት ከዛም አልፎ ደግሞ የሚያመርታቸው ምርቶች ለከተማው ነዋሪ የሚያቀርብበት የከተማ ነዋሪውም ከአርሶ አደሩ የሚመረተው በተመጣጣኝ ዋጋና ለጤንነት ደህንነቱ የተጠበቀ ከማግኘት አንጻር ትልቅ ድጋፍና አስተዋጽኦ የሚሆንበት መንገድ ስላለ አርሶ አደሩ የበለጠ ተጠናክሮ የሚቀጥልበት ሁኔታ መፈጠር ይኖርበታል። ለዚህ ደግሞ የአርሶ አደርና ከተማ ግብርና ኮሚሽንም የከተማ አስተዳደሩም ከዚህ ቀደም እንዳደረገው አስፈላጊው ድጋፍ የበለጠ አጠናክሮ የሚሄድበት ነው። ይህንን እድል ተጠቅሞ ደግሞ አርሶ አደሩ ራሱን የሚቀይርበት ሁኔታም የሚፈጠርበት እንደሆነ ታሳቢ ይደረጋል። መንግስት ከአራት ዶሮ ጀምሮ ድጋፍ ያደርጋል ሰዎች ወደዚህ ስራ እንዲበረታቱ ለማድረግና ምን አይነት ኃላፊነትን መወጣት አለበት ማህበረሰቡ ወጣቱ ምን አይነት መልእክት አለ? እኛውን ተመቻችቶልን ይሄንን ቦታችን በራሳችን ቦታ ነው እየሰራን ያለ ነው። እንዳልሽው መንግስት 4-5 ዶሮ ለህብረተሰቡ እያከፋፈለ ነው። ይሄ ማድረጉ ደግሞ በጣም ትልቅ ጠቀሜታ አለው። ምክንያቱም ሰው ቢያንስ በእንቁላል ምርት ለራሱም ለቤተሰቡ የሚሆን ነገር ያገኛል። ሰውም እንትን ይላል ይሄ ተጠቃሚነቱ እየጨመረ ይሄዳል። እንቁላልም ሰው መመገቡ ለጤና ነው በጣም ጥሩ ነገር ስለሚሆን በሰፊው ሰው ቢሰራ ጥሩ ነው፣ ያዋጭነት አለ። በዚህ ስራ ላይ በመሰማራት ያገኘሃቸውን ጠቀሜታዎች በአጠቃላይ ልምድና ተሞክሮን ተመልካቾቻችን እንደሚማሩበት እና ጥሩ ደግሞ መነቃቃትንም እንደፈጠረላቸው ተስፋ አደርጋለሁ። አንተም ለሰጠኸኝ መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። መልካም የስራ ጊዜ ይሁንልህ። አመሰግናለሁ። እኔም አመሰግናለሁ ፋርማችንን መታችሁ ስለጎበኛችሁን። የዛሬ ዝግጅታችን በዚህ ነው የሚያበቃው። ሳምንት የሌላ ተሞክሮ ደግሞ ይዘን ወደ እናንተ እንቀርባለን። እስካሁን ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ